የተፈረደባቸው ላይ አይደለም። ጭራሽ በሌሉበት ገና ሲወለድ በምን ይበሰራል? አንድ ክርስቲያን ልጅ ኃጢአትን ከአዳም ወርሰሃል ይባላል። ይህ ፍትህ ነው? ይሄ ፍትህ ነው ወይ? እንደ ኢስላምስ አንድ ሰው ኃጢአተኛ የሚባለው መቼ ነው? ለአቅመ አዳም ደርሶ ለአቅመ ሔዋን ደርሳ ንጹሕ አእምሮ ኑሯቸው ከአምላክ ዘንድ በነቢያት በኩል የወረደው መጽሐፍ ደርሷቸው የዛኔ የተከለከሉትን ነገር ሲተላለፉ ኃጢአት አደረጉ የሚባለው የዛኔ ነው። ይሄ ነው ፍትህ? ይሄ ነው ፍትህ? ወይንስ ገና ሲወለድ የአዳም ኃጢአት አለበት ተብሎ መነገር? የጅማ እስኪ ያስቡት። አምላክ እንዴት ነው ኃጢአት ቢያንስ አልሰሩም? የአዳምን ኃጢአት ወይም ሲሰራ የሉም ነበር? ወይንም ኃጢአቱ ሲሰራ አይተው አዳምን ትክክል ነህ ኃጢአት ያደረግከው ነገር አላሉት? وما أقره في الخطيئة التي وقع فيها وما أخطأوا الخطيئة التي وقع فيها آدم وما أكلوا الشجرة ولم يجدوا أصلا كما سرتم مع النبهم ነገር ግን ኃጢአተኛ ናቸው። ከተቻለ ይሄ ቀድሞ ገና ሲጀምር ከመወለዳቸው በፊት ተፈርዶባቸዋል በኃጢአት። ይሄ ነው ያለው ነገር። እሺ ጀዛከላሁ ኸይር። እንትን በቁርአን አጠባበቅ ዙሪያና አይሻ ጋር የነበረው ቁርአን ምናምን ተብሎ ለሚነሱ ሱራዎች የተጻፈ ኪታብ ምርጥ ኪታብ የምታውቀው ጠቁመኝ። አጭር ነገር ነው እኮ እሱ። ባጭሩ ላስረዳህ። እሺ በሁለት ደቂቃ። ኸይር። የቁርአን አጠባበቅ በሁለት መንገድ ነው። አንደኛ በአይምሮ፣ ሁለተኛ በጽህፈት። ያ ማለት አምላክ አላህ ሱብሓነሁ ወተዓላ ቁርአንን ለጅብሪል ሰጠው። ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ፣ በልባቸው ላይ አጸና። ስለዚህ በቁርአን በልባቸው ላይ በነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦች ያስተማሩና በልባቸው ላይ ረሱልም ሰሃቦችም ጠበቁት። የመጀመሪያው የጥበቃ ስርዓት የቁርአን በነብዩ ሰለላሁ ዐለይሂ ወሰለምና በሰሃቦች ልብ ላይ መጠበቁ ነው። ገብቷል አይደል? ያንንም ነቢያችን ሰለላሁ ዐለይሂ ወሰለም በጭንቅላታቸው ሸምድደውት ለትውልድ አስተምረውታል። የታወቀ ነው። ትውልዳቸውም ልክ እንዲሁ ይፈተኑ ነበር በየጊዜው። ነብዩ ሰለላሁ ዐለይሂ ወሰለም አብደላህ ብን መስዑድ እናቅራ ይሉት ነበር። ከዚያም እኔ ከሱረቱ ኒሳ መጀመሪያ ላይ ጀምር የቀራሁላቸው እያለ ይናገራል። ምንም ሳይሳሳቱ ይቀሩት ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም መሰከሩላቸው። ቁርአንን ከልክ ከአላህ ዘንድ እንደወረደ ማንበብ የፈለገ ሰው አከላ ላይ ያንብብ እያሉ ይማር እያሉ ይነግሯቸው ነበር። ልክ ከአላህ እንደወረደ ጠብቀውታል እነዚህ ሰዎች በጭንቅላታቸው እያሉ ተመስክሮላቸዋል። ገብቷቸዋል አይደል? እነ አብዱላህ ብን ኡበይ ይቅርታ፣ እነ ኡበይ ብን ከዕብ፣ ልክ እንዲሁ አቡ ሙሳ አልአሽዓሪ፣ እነ ዓሊ ብን አቢ ጣሊብ፣ እነ አብዱላህ ብን መስዑድ፣ እነ ሑዘይፋ ብን ልየማን፣ እነዚህ ሁሉ እንዳለ ሸምድደውታል ቁርአን። እነ አብዱላህ ብን አባስ ከዛሊክ፣ እነ አብዱላህ ብን መስዑድ፣ እነዚህ እንዳለ ሸምድደውታል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች። ስለዚህ ጥበቃው በምንድን ነው? በነብዩ ሰለላሁ ዐለይሂ ወሰለም ልብና በሰሃቦቻቸው ላይ መጠበቁ ነው የመጀመሪያው። ሁለተኛ የጽህፈቱ ላይ እዚህ ላይ ነው። ይሄንን ነገር ግርግር ይፈጥሩና እዚህ ላይ ቁርአን አልተጠበቀም ይላሉ። ለመጀመሪያ በጭንቅላት ውስጥ ተጠብቋል። እንደናንተ መጽሐፍ አይደለም። መጽሐፍ ቅዱስን በጭንቅላቱ ያዛለው ወይ? ላ የለም። ይሄን የያዘ አለ ካሉ እኔ ቲክቶክን ወላሂ ለዘላለም አጠፋዋለሁ። መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳንን የሸመደደ ቄስ ካለ እዚህ ቲክቶክ ላይ አይደለም፣ ቲክቶክ ላይ እንደው በገሃዱ ዓለም ወላሂ ለአዚም ዓለም ላይ የሸመደደው አይኖርም በእርግጠኝነት ማለት ነው። ምክንያቱም የሚሸመደድ መጽሐፍ አይደለም፣ እነሱም ሊሸመደዱትም አይችሉም። ቁርአን ግን ተአምር የመሆኑ የ8 ዓመት ህፃን ልጅ ሸምድዶት ታገኛላችሁ። የቋንቋው ተናጋሪ ያልሆነ አረበኛ የማይናገር ጥቁር አፍሪካውያን አይታችኋል። ህፃናት ልጆች በደንብ ሸምድዶት ቁርአንን ሲቀሩት ያላችሁ። ወሀዛ ሚን አያቲላህ፣ ይሄ ከአላህ ተአምር ነው። የቁርአንን እውነተኝነት የሚያረጋግጥ ነው። አላህ በሱረቱል ቀመር ላይ ወለቀድ የሰርነል ቁርአን ብሏል። ቁርአንን በእርግጥም አገራሁት አለ። ህፃን ልጅ የ8 ዓመት ህፃን ልጅ ቁጭ ብሎ እንዲቀራው ሆኗል። የአላህ ቃል እውነት መሆኑን የምታረጋግጡበት ገባችኋል? ብሉይ ኪዳንን አዲስ ኪዳን ሙሉ ይሸመደዳሉ ወይ? ላይን ነው። እኔ በዚህ በእርግጠኝነት እንዳውናከራ እሚና ይሄን ሸምድጃለሁ የሚል ክርስቲያን ካለ ገብቶ አይደለም ብሉይ ኪዳንን አይደለም አዲስ ኪዳን አንዱን ዮሐንስ ወንጌል እንዳው ይሸመደዳለሁ ይላል። በእርግጠኝነት የለም። እንዳጠቃላይ
ወደ ጽሕፈቱ አጠባበቅ እንግባ። እንግዲህ ቁርአን መልአኩ ጅብሪል ማን ነው አላህ ስብሐነሁ ወተዓላ ለጅብሪል ሰጠው። ጅብሪል ዓለይሂ ሰላም በቃል ደረጃ ለነብዩ ሰለላሁ ዐለይሂ ወሰለም አስተላለፈ። ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው ቁርአንን አስጽፈውታል፣ ጻፉ ብለው ሰሃቦችን አዘዋቸዋል። እክቱቡ ዐኒ ኩል ማ የኽሩጁ ሚን ፈሚ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቀን አሉ። ሰሃቦችን ምን አሏቸው? ከእኔ አንደበት የምትሰሙትን የሚወጣውን ሁሉ ጻፉ፣ ከእኔ አንደበት እውነት እንጂ አይወጣምና አሉ። በሌላ ቦታ ላይ ቁርአንን ጻፉ ይሏቸዋል። ላ ተክቱቡ ዐኒ ገይረል ቁርአን፣ ከእኔ ከቁርአን በስተቀር ምንም አይነትን ነገር ሌላ ነገር እንዳትጽፉ ይሏቸዋል። ያ ማለት ቁርአንን ጻፉ እንዳሏቸው ያሳያል ማለት ነው። ይሄ ገብታችኋል አይደል? በሌላ ቦታ ላይ ስማቸውን እየጠሩ አከሌን አጻፍ ይሏቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት፣ ዘይድ ብን ሳቢትን ከእኔ ቁርአንን ይጻፍም ይላሉ። ዘይድም ቃል በቃል ራሱ ይመሰክራል፣ እኔ ከእርሳቸው ስር ቁጭ ብዬ ቁርአንን ጽፌያለሁ እያለ ቃለ ዘይድ ብን ሳቢት ረዲየላሁ ዐንሁ ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። በሌላ ቦታ ላይ ዘይድ ምን አለ? ኩንቱ አክቱቡ ልወሕየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ወሕይ ቁርአንን ስጽፍላቸው ነበር አለ። ስለዚህ ቁርአን የተጻፈው መቼ ነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን በህይወት እያሉ የቃሉ ባለቤት አምላክ አላህ ሱብሓነሁ ወተዓላ ለጅብሪል እየሰጠው ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም እያቀበለ እዚያው በእርሳቸው ዘመን የእርሳቸው ሰሓቦች ጽፈውታል። እሺ እያነጻጸርን እንናገር። ምክንያቱም ይህን ጥያቄ ክርስቲያኖች ሊሆኑ ስለሚችሉ የሚጠይቀው ኢየሱስ ክርስቶስ እያለ የቃሉ ባለቤት መጽሐፍ ቅዱስ ተጽፏል ወይ? ላወፍ አልተጻፈም። ይሄ እነሱ የሚያምኑበት ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ቁርአን ተጽፏል ወይ? አዎ ድብና አድርጎ ተጽፏል። ጸሐፊዎቹም ከእርሳቸው ስር ቁጭ ብዬ ጽፌያለሁ የሚሉ ናቸው። ኢየሱስ እያለ መጽሐፍ ቅዱስ ተጽፏል ወይ? አልተጻፈም። እርሱ ካረገ በኋላ ከዓመታቶች በኋላ ነው የተጻፈው። እሺ የነብዩ ሰለላሁ ዐለይሂ ወሰለም የአይን እማኞች ናቸው ወይ ቁርአንን የጻፉት? አዎ ናቸው። እሺ መጽሐፍ ቅዱስን ጻፉት የተባሉ የወንጌል ባለቤቶች የክርስቶስ የአይን እማኞች ናቸው ወይ? ላ አይደሉም። ሉቃስና ማርቆስ ትልቅ ምሳሌ ናቸው። ሉቃስና ማርቆስ ኢየሱስ ክርስቶስ መርጧቸዋል? ከ12 ደቀ መዝሙር አልመረጣቸውም። የሉበትም። የሌለበት አካል መጥቶ ነው የጻፈው። የእኛ ቁርአንስ ማን ነው የጻፈው? የራሳቸው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው ቁጭ ብለው የጻፉ ከእርሳቸው ስር። እንደው እያወዳደርኩኝ ሳይሆን ምናልባት ሊጠይቋቸው ይችላሉና ስታነጻጽሩ በዚህ መልኩ አነጻጽሩላቸው። ሌላኛው ምንድን ነው? ቀጣይ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሁሉም ይጽፍ ነበር። ሁሉም ይጽፉ ነበር። ከሚጽፉት መካከል አንዳንድ ሽባ የሚያነሱላቸው ነው ነገራቸው። አንድ ክርስቲያን ነበር እስልምናን ተቀብሎ ይጽፍ ነበር ቁርአን። አብዱላህ ብን አቢ አሰራህ የተባለ እስልምናን ተቀበልኩ አለ፣ ተቀበለ። ከዚያ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ይጽፍላቸው ነበር። ይወታቸዋል ይጽፍ ነበር። ይሄ ሰው ምን ይሏቸዋል? ይመጡና ቁርአንን ሲጽፍ የነበረው ክርስቲያን ነው ይሏቸዋል። ልክ ሌላ የጸሐፊ እንደሌላ አድርገው ማለት ነው። ተመልከቱ። ምንም የማያውቅ ሰው ይሄ እውነት ይመስለዋል። እሱ ብቻ ነው ጸሐፊ ያለ ይመስላቸዋል። ላ አይደለም። እሱ ከጸሐፊዎች መካከል አንዱ ጸሐፊ ነው። ይወታቸዋል አይደለ? ይጽፋል። ማንም ሰው የዛኔ ቢሰለም መጥቶ ቁርአንን መጻፍ ይችላል፣ መማር የሚፈልገውን ያክል። ይወታቸዋል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም አትጻፍ ብለው አይከለክሏቸውም ነበር። አንድ ነብይ ተላክ አይደለ? መለኮታዊ ራእይ ሲመጣለት ጊዜ እኔም አንተም ሄደን መንጻፍ እንችላለን። ከነዛ ከጸሐፊዎች መካከል አንዱ ጸሐፊ ነበር፣ ሲጽፍ ነበር። ከዚያ በኋላ ይጽፍ ነበር። ይሄ ሰውዬ መጨረሻውን ምን ሆነ? አብዱላህ ብኑ አባስ እንደሚለው ከሆነ ፈዘለ ብሄ ሸይጣን ሰይጣንም እንዳለጠው ነው ያለው። ገብቷቸዋል አይደል? ያ ማለት ከፈረ። እሺ ከፈረ፣ መክፈሩ ትክክል ነው። ከዚያ በኋላ ግን አንድ ዘገባ አለች። እሱም ምንድነው? ወደ ከሃዲያኖች ወደ ቁረይሾች ጋር ሄዶ እኔ ሙሐመድ እጽፍለት ነበረ፣ እሱ ወካነ አላህ ገፉረን ረሒማ ብለህ ጻፍ ይለኛል፣ እኔ ወካነ አላህ ዓሊመን ሐኪማ ብዬ እንደፈለግኩ ጽፍና ይሄንን አድርግ ነበር፣ እሱ ያላለውን እጽፍ ነበር ብሏል የሚል ዘገባ አለ አይደለ? አብዱላህ ብኑ አባስ በዘገበው ዘገባ ላይ ይሄ አይገኝም። በመሰረቱ ውሸት ነው። አብዱላህ ብኑ አባስ ያለው ምንድነው? ነገር ግን ሰይጣን እንዳለጠው ብሎ ነው የዘጋው። አለቀ። ሱሐባው የዘጋው ማለት ነው። ይሄን እንዲህ ጽፍለት ነበር ምናምን የሚለው በእርሱ ዘገባ ውስጥ አታገኙት። እሺ ይሄን ያለው ነው ሷሂህ ነው በሚለው እንሂድ።
ቁርአን የጻፈው ሰው ከፍሯል ብለው ይሄንን ተናግረው ዝም ይላሉ። ወላሂ ሰውየው ግን ተወብቷል። የሚገርማቸው አብዱላህ ብን አቢ ሰራህ ይባላል። ተወበተ። ተውበት ማለት ንስሐ ማድረግ፣ ስህተት ላይ ነበርኩኝ ብሎ ሰውየው ተጸጸተ እያልኳቸው ነው። ያ ጀማዓ ግን ይሄን አይነግሯቸውም። በቃ ከፍሯል፣ ያ ቁርአንን የጻፈው ሰውዬ ከእስልምና ወጥቷል፣ አለቀ። ላ ታዲያ ጨርሱት ታሪኩን። ሐዲሱ ላይ ወዲያው ተውበት አደረገ፣ ንስሐ አደረገ። ወሐስኑ ለሁ እስላሙ እስልምናውን ማማረለት። ስላለፈው ተጸጸተ፣ ያንን በመክፈሩ ከእስልምና በመውጣቱ። በእርሳቸው በነቢ ሰለላሁ ዐለይሂ ወሰለም ላይ ሲናገር የነበረው ነገር ስህተት እንደሆነ አመነ። ተውበት አድርጎ ሰውየው ላሳያችሁ፣ ተውበት እንዳደረገ ላሳያችሁ። ማስረጃ አሳየን እያለች ስለሆነ አንዲት ክርስቲያን ሴት እናሳያችሁ። شيء ثمة خلط عند كثيرين بين شخصيتين ارتدتا في عهد النبي صلى الله عليه وسلم. ومما جعل الأمر كذلك اشتراكهما في كتابة الوحي ووقوع الردة منهما، إلا أن الحقيقة أنهما شخصيتان مختلفتان. فالأول هو عبد الله بن سعد بن أبي السرح، والثاني هو رجل نصراني لا يعرف اسمه. والأول كان ارتد ثم رجع إلى الإسلام في فتح مكة. عبد الله بن أبي السرح كأسلمنا فنقطو نبر ነገር ግን ወዲያው በፈትሑ መካ ድል ባደረጉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ወደ እስልምና ተመልሰዋል። والثاني بقي على ردته ومات ولفظته الأرض وكان آية للناس. والثاني هو الذي زعم أنه كان يغير في كتابة الوحي، ليس الصحابي الجليل عبد الله بن أبي السرح. الثانيا أما الأول فهو عبد الله بن سعد بن أبي سرح أبو يحيى القرشي العامري، أخو عثمان بن عفان من الرضاعة. وكان النبي صلى الله عليه وسلم قد أهدر دمه ثم استأمن له عثمان فأمنه النبي صلى الله عليه وسلم وأسلم وحسن إسلامه. يعني زبط علينا حديثه ما سرجال استاشر. عن سعد بن أبي وقاص قال لما كان يوم فتح مكة أمن رسول الله صلى الله عليه وسلم الناس إلا 4 نفر وامرأتين وسماهم وابن أبي سرح. قال وأما ابن أبي سرح فإنه اختبأ عند عثمان بن عفان، فلما دعا رسول الله صلى الله عليه وسلم الناس إلى البيعة جاء به حتى أوقفه على رسول الله صلى الله عليه وسلم فقال يا نبي الله بايع عبد الله، فرفع رأسه فنظر إليه 3 كل ذلك يأبى، فبايعه بعد 3 ثم أقبل على أصحابه فقال أما كان فيكم رجل رشيد يقوم إلى هذا حيث رآني كففت يدي عن بيعته فيقتله. فقالوا ما ندري يا رسول الله ما في نفسك، ألا أومأت إلينا بعينيك؟ قال إنه لا ينبغي لنبي أن تكون له يعني خائنة الأعين. وقد ولاه عثمان رضي الله عنه على مصر، وهو الذي قاد يعني معركة ذات الصواري، وقد غزا إفريقيا ففتح كثيرا من مدنها، واعتزل فتنة علي ومعاوية رضي الله عنهما، ثم خرج إلى الرملة في فلسطين. فلما كان عند الصبح قال اللهم اجعل آخر عمل الصبح، فتوضأ ثم صلى فسلم عن يمينه ثم ذهب يسلم عن يساره فقبض الله روحه. وكان ذلك في سنة 59. قال عنه الإمام الذهبي رحمه الله تعالى لم يتعدى ولا فعل ما ينقم عليه بعدها، أي بعد فتح مكة، وكان أحد عقلاء الرجال وأجوادهم. انتهى من سيرة أعلام النبلاء. ولم نقف على رواية صحيحة الإسناد أن عبد الله بن أبي السرح كان يحرف الوحي، وإنما في قصته أنه أزله الشيطان. عن ابن عباس قال كان عبد الله بن سعد بن أبي سرح يكتب لرسول الله صلى الله عليه وسلم فأزله الشيطان فلحق بالكفار، فأمر به رسول الله صلى الله عليه وسلم أن يقتل يوم الفتح، فاستجار له عثمان بن عفان فأجاره رسول الله صلى الله عليه وسلم. ثالثا أما الثالث فهو الرجل الذي كان نصرانيا ثم أسلم። እሺ ያውና ይህ
እንደተመለሰ አብዱላህ ብን አቢ አሰራህ መጨረሻውን እንዳውም የሞተው ስጁድ ማነው ሶላት እየሰገደ አምላክ ያላህ ሆይ የመጨረሻ ጊዜ አድርግልኝ ይህን የሱብሒ ሶላት ብሎ ሱብሒ ሶላትን እየሰገደ ወደ ቀኙ አሰላምቶ ወደ ግራው በማሰላመት ላይ ሳለ ነው የሞተው። ያው እነዚህ ጋር እናገኛለን። እስኪ ወደ አማርኛ እንቀይረው። እሺ ያው እነዚህ ጋር አልኢማሙ ዘሀቢ ስለ እርሱ ሲናገር ስለ አብዱላህ ብን አቢ አሰራህ አማርኛውን እግዚአብሔር ብሎ ይፈስረዋል። ጉግል ይታያቸዋል። አልበደለምም፣ ከዚያ በኋላ በእርሱ ላይ የሚደርስበትን ነገር አላደረግም። ማለትም መካን ከወረረ በኋላ በጣም ጥበበኛና ለጋስ ከሆኑ ሰዎች አንዱ ነው። መጨረሻም ምን ይላል? ያውና ቆይ እዚህ ጋር አልአልባኒ ዑስማን እግዚአብሔር በእርሱ ላይ ደስ ይበለው ይላል። የግብፅ አስተዳዳሪ አድርጎ ሾመው። እንግዲህ አብዱላህ ብን አቢ ሰራህ ስለ እርሱ እየተናገረ ነው። የግብፅ አስተዳዳሪ አድርጎ ሾመው። የማስታስ ጦርነት መርቷል። አፍሪካን ድል አድርጎ ብዙ ከተሞችን ከፍቷል። የጅማ ያ ሰው እስልምና ከተቀበለ በኋላ ከፍሮ የነበረው እንደገና ሲመለስ ጊዜ ምን አደረገ? እንዳለ ዛሬ አፍሪካዊ ሀገራቶች እነዚህ አረብ ሀገራቶች ማን ነው የአረብ ተናጋሪ የሉም? ግብፅ፣ አልጄሪያ ምናምን እንዳለ አፍሪካ እነዚህን ወደ እስልምና የቀየራቸው ይህ ታላቅ ሰሃባ ነው። የሚገርማቸው ወደ እስልምና ከተመለሰ በኋላ አፍሪካን ድል አድርጎ ብዙ ከተሞቿን ከፈተ ይላል። በዓሊይ ረዲየላሁ አንሁና በሙዓዊያ ረዲየላሁ አንሁ መካከል የተፈጠረውን ግጭት አላህ ይውደድላቸው። ከዚያ ያንን ነገር በዚያ ውስጥ አልገባም ነበር፣ ጣልቃ አልገባም ለማለት ነው። ከዚያም ፍልስጤም ወደምትገኝ ወደ ረምላ ወጣ ይላል። ረምላ የምትባል ሀገር አለች ፍልስጤም ላይ። ወደዛች ሄዳ በነጋም ጊዜ አምላኬ ሆይ የማለዳ ጸሎትን የመጨረሻ ስራ ያድርግልኝ ብሎ ተማጸነ። ያ ማለት የሱብሒ ሶላትን የመጨረሻ ጊዜ ያድርግልኝ ብሎ አላህን ለመነ። ውዱ አድርጎ ከዚያ ሰገደ። በቀኙም ሰላምታ ሰጠ። ያ ማለት ወደ ቀኙ አሰላመተ። ከዚያም ወደ ግራው ሰላምታ ሲሰጥ ሄደ፣ እግዚአብሔር ነፍሱ ወሰደ ይላል። ጌታች አላረን ይህ የሆነው በ59 ዓመቱ ነው። ኢማሙ ዘሀቢ ረሒመሁላህ ተዓላ ስለ እርሳቸው እንዲህ ብለዋል ይላል። ስለዚህ ይህ ሰሓባ ጭራሽ ሲሞት ስጁድ አድርማን ነው የሱብሒ ሶላት ላይ ነው የሞተው። እሺ መቃብር መሬት ያልተቀበለችው እሱ ሌላ ነው። የእርሱማ ድንቅ ተአምር ነው የሆነው። ወላሂ ላዚም አንድ ነበር፣ ሌላኛው ደግሞ ክርስቲያን ነበር፣ እስልምናን ይቀበላል። ተመልከት፣ ወላሂ በእርሱ ላይ የአላህ ድንቅ ተአምር ነው የሆነባቸው። መጨረሻውን ክርስቲያኖቹ ራሱ በዘመኑ የነበሩት ይህ የአምላክ ስራ እንጂ የሰው ስራ አይደለም ብለው መሰከሩ። እንዴት እንደሆነ ባጭሩ ልንገራቸው። ኛው ማለት ነው ይሄ ወደ እስልምና ተቀብሏል። ሌላኛው ማን ነው? አንድ ሜት አድርጉት ልጆች፣ ሜት አድርጉት። እሱን ታሪኩን አውጥቼ አሳይሻለሁ እንዴት እንደሆነ። እስልምናን ተቀበልኩኝ አለ ከነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከላይ ያለውን ነው የሚያዩት። ከዚያ በኋላ ቁርአንን ይጽፍ ነበር። ከዚያ በኋላ ይህ ሰው ከሰለመ ቁርአንን ይጽፍ ነበረ። እጽፋለሁ ብሎ ከእርሳቸው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ሰው መጥቶ ሲጽፍ አይከለክሉም። እንግዲህ ይጽፍ ነበር። ይፋቸዋል። መጨረሻውን ከፈረ፣ ወደ ክርስትና ተመለሰ። ከዛ ይሄድና ለሰዎች እኔ ለሙሐመድ እንዲህ ይጽፍለት ነበር ብሎ እሱ መዋሻ። አላህ ሱብሓነሁ ወተዓላ ቅጣት ነው የቀጣው። ምን ሆነ? ያ ሰው ሞተ። በሞተ ጊዜ ክርስቲያኖች በአካባቢያቸው ቀበሩት። ከቀበሩት በኋላ ልክ ጠዋት ላይ ሲሄዱ ምድር ተፍተዋለች። ሙሐመድና ተከታዮቹ ናቸው ከእስልምና ስለወጣባቸው ይሄን ያደረጉት ብለው ተናገሩ ክርስቲያኖች። ከዚያ በኋላ ሌላ ቦታ ደግሞ ቆፈሩት እና ቀበሩት። አሁንም ልክ በጠዋቱ ሲነሱ ምድር ተፍተዋለች። አይ ሙሐመድና ተከታዮች ናቸው ይሄን ያደረጉት አሉ። በሶስተኛ አሁንም ቆፈሩና ቀበሩት ሌላ ቦታ በጣም አርቀው። በየሁለተኛው በየሶስተኛው በቆፈሩ ቁጥር በጣም እያራቁ ይቆፍሩታል መሬት። መጨረሻውንም አሁንም ሲሄዱ ጊዜ ተፍተዋለች ምድር። መጨረሻውም ይህ ከሰው እንዳልሆነ የአምላክ ቅጣት እንደሆነም ተረዱ ይላል። ሐዲሱን ቆይ አውጥቼ ላሳያችሁ። ምድር ተተፋው ነበር። ይህን ሁሉ ይመለከቱ ነበር በአይናቸው።
ከሰውም እንዳልሆነ ተረዱ ይላል መጨረሻ ላይ ታቻው لانه كذب على رسول الله ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ላይ ዋሽቷል ቀጥፏል ሃይማኖቱን ለመርዳት በርሳቸው ላይ ይዋሻሉ እስካሁን ድረስ በርሳቸው ላይ ይዋሻሉ ሃይማኖታቸውን እንትን ለማለት ነው እሺ እሱን ላሳያችሁ እሱን ላሳያችሁ አንዴ ላንብብላችሁ ምን እንደሚል እሺ الرجل الذي كان نصرانيا ثم أسلم وارتد على عقبه وكان يقول إنه كان يغير ما كان يلقيه عليه النبي صلى الله عليه وسلم من كلام فأهلكه الله تعالى هلاكا يكون فيه عبرة لغيره من الشاتمين للرسول صلى الله عليه وسلم الطاعنين في دينه يسوي من أين السونة وسلمنا تقبل كنيا لكرساتشو قرمتو نبي صلى الله عليه وسلم بتروح كما تقبلت كزيان بيسوي كسلمنا فنقته كزام هيدنا لسويتشو من علاتشو እኔ እኮ ለሙሐመድ ጽፍለት ነበር እኔ ነኝ የምጽፍለት የነበረው አላቸው ይታቻል እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ሰው ሰልሞ ይጽፋለሁ ካለ አይከለክሉትም ነበር አይ አትጻፍ ብላ አይከለክሉም ማንንም አንተ ዛሬ ሄዳ በሰልም ቁርአንን ከስራቸው እንደበት ትጽፋለህ ከፈለክ እና ዝም ብሎ አንተ ተራ ጻፊ ነበር ይጽፍ ነበር ከዛ በኋላ ሄደና እኔ ነኝ ጽፍለት የነበረው ከዛም እርሱ ካነ አላህ ገፉር ረሂም በልያለኝ እኔ ዓሊማን ሐኪማ እያልኩ ይጽፋለሁ አላህ ከዚያ በኋላ አላህ Subhanahu Wa Ta'ala እንዳደረገው ተመልከቱ ሐዲሱን صحيح مسلم 2781 صحيح البخاري 3421 ላይ ታገኙታላችሁ ሙሉ ሐዲስ ላንብላችሁ عن أنس رضي الله عنه قال كان رجل نصرانية عند كريستيان سو ነበር فأسلم سلم وقرأ البقرة وآل عمران سورة البقرة እና آل عمران አነበበ فكان يكتب للنبي صلى الله عليه وسلم لنبي صلى الله عليه وسلم يصف ነበር ቁጭ ብሎ فعاد نصرانيا كريستيان هنا تملس فكان يقول عندي لم نبر ما يدري محمد إلا ما كتبت له محمد أني كصاف كل تجل إلى من ما يكون نبر إلى شوال فأماته الله مهن سو قدلهم فدفنوه كبروا بيت سوج فأصبح وقد لفظته الأرض مدر يتفاتش هنا ما نقه لك تواتي هيرو መቃብሩ ከመቃብሩ ወጥቶ ምድር ተፍታው አገኙ فقالوا آلوا كريستيانوች هذا فعل محمد وأصحابه لما هرب منهم نبشوا عن صاحبنا فألقوه ይህማ የሙሐመድና የጓደኞቹ ስራ ነው ከእነርሱ በሸሸ ጊዜና እስልምና ለቆ በወጣ ጊዜ ቀብሩን ቆፍረው አውጥተውት ጥለውት ነው ብለው ተናገሩ ተወልከቱ فحفروا له فأعمقوا አሁንም ቆፈሩለት በጣም አራቁት ወደ ውስጥ ቁፋሮን በድጋሚ ሌላ ቀብር فاصبح وقد لفظت الارض አሁንም በድጋሚ ልክ በጠዋት ሲመጡ ጊዜ ምድር ተፍታው አገኙ فقالوا አሁንም እንደልማዳቸው አሉ هذا فعل محمد واصحابه ይሄ ሙሐመድና የጓደኞቹ ስራ ነው نبشوا عن صاحبنا لما هرب منهم فالقوا ከእነርሱ በሸሸና ከእስልምና በወጣ ጊዜ የጓደኛችንን ቀብር ቆፍረው አውጥተው ጥለውት ነው ብለው ተናገሩ فحفروا له واعمقوا له في الارض ما استطاعوا አሁንም በቻሉት አቅም ከዚያ በላይ ወደ ውስጥ አስርጸው ቆፈሩ ቀበሩት فاصبح وقد لفظت الارض አሁንም ለሶስተኛ ጊዜ ምድር ተፍታው አገኙ فعلموا በዚህን ጊዜ ማወቁ انه ليس من الناس ይህ ከሰው እንዳልሆነ ይህ እያደረገ የሆነ ያለው ነገር ከሰው እንዳልሆነ ከፈጣሪ የሆነ ቅጣት እንደሆነም ተረዱ فألقوه በቃ ዝም ብለው አስክሬኑ ወረወሩት ሜዳ ላይ ገፋቻለ አይደል አሁን ምን ሆነ በሜዳ ላይ ወረወሩት ቀብሩን ማለት ነው ማነው አስክሬኑ فألقوه ወረወሩት قال شيخ الإسلام ابن تيمية من الله اسكتلو فهذا الملعون يترجم الذي افترى على النبي صلى الله عليه وسلم يا نبي صلى الله عليه وسلم لا يكتف أنه ما كان يدري إلا ما كتب له أرسوك أسعفلت وجه أيوكم محمد بلو يتناقر أنه يكتف برساتشو لي قصمه الله كانت تسوسن يعني قدله وفضحه أورد وشتا من دهونه بأن أخرجه من القبر بعد أن دفن مرارا بترجعامي كتكبر بهالا
ከቀብሩ እያወጣ አላህ ስብሓነሁ ወተዓላ ምን ያክል ቀጣፊና ውሸታም እንደሆነ አዋረደው። በእርሳቸው ላይ ቀጥፏልና ማንነቱን አሳየ አላህ ስብሓነሁ ወተዓላ። ወሃዛ አምሩን ኻሪጁን ዐኒል ዓዳ፣ ይህ ከልማድ ወጣ ያለ ነገር ነው። የዱሉ ኩል ዋሒድ ዐላ አነ ሃዛ ካነ ዑቁባ ሊማ ቃለሁ፣ ይህ እያንዳንዱ የሚያመላክተው ምንድን ነው? ለተናገረው ንግግር ቅጣት እንደሆነ የሚያመላክት ነው። ወአነሁ ካነ ካዚበን፣ እርሱ ውሸታም እንደነበረም የሚያስረዳ ማስረጃ ነው። ኢዝ ካነ ዓመቱ አልመውታ ላ ዩሲቡሁም ሚስለ ሃዛ፣ አጠቃላይ የሞቱ ሰዎች እንዲህ አይነት አደጋ የማይደርስባቸው ሆነው ሳሉ በእርሱ ላይ ይህ መድረሱ ምን ያክል ቀጣፊ ውሸታም እንደነበረ በነቢ ሰለላሁ ዐለይሂ ወሰለም እንደዋሸ የሚያሳይ ነው ማለት ነው። ወአነ ሃዛ አልጁርም አዕዘም ሚን ሙጀረድ አልኢርቲዳድ፣ ይህ በእርሳቸው ላይ የዋሸውና የቀጠፈው ቅጥፈት ከእስልምና ከማፈንገጡ በላይ ከባድ የሆነ ወንጀል ነው። እሱኛው ደግሞ إذ كان عامة المرتدين يموتون ولا يصيبهم مثل هذا وأن الله منتقم لرسول صلى الله عليه وسلم طعن عليه وسبه الله سبحانه وتعالى نبي صلى الله عليه وسلم لسلبنا لتجسوا من يأكل عندما يبقى لله يا صايا لكيزيو بيرزمن برفاتشو لاي واش كتا فيه سوى قان ستة الله سبحانه وتعالى قالوا لم يما يسمعون يبقى لله تعالى كريستيانو جارلاچو ስለ መጨረሻው ዘመን ነብይ ከወንድሞቻቸው እንዳንተ ነብይ ያስነሳላቸዋል እያለ እየተናገረ ቃሉንም የማይሰማውንም እበቀለለታለሁ ብሏል አምላክ አይደለ? አንድ እስኪን ጥቅስ ነው አይምሮ ላለው እናሳያችሁ መጽሐፍ ቅዱስ ላይ የቃል ቃሌንም የማይሰማውንም እበቀለለታለሁ ብሏል አይደለ? ኦሪት ዘዳግም ላይ ቆይ አንድ ላሳያችሁ። ኦሪት ዘዳግም ምዕራፍ 23 ላይ ነው ያልመሰላችሁ ምዕራፍ 18 ይቅርታ 18 ላይ ይላል ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውንም ሰው እኔ በቀልለታለሁ ብሏል። ያ ሰላም አላህ ሱብሓነሁ ወተዓላ ተበቀለላቸው። ሶስት ጊዜ ምድር ተፋቸው። ወመظهر لدينه ولكذب الكاذب إذا لم يكن الناس أن يقيموا عليه الحد فتبين براءة عبد الله ابن سعد بن أبي سرح رضي الله عنه من هذه التهمة فهو لم يدع ذلك ولم يقله نطق عليه ያ አብዱላህ ብን አቢ አሰርሕ የተባለው ይህን አላለም፣ ውሸት ነው። ይሄኛው ክርስቲያን ነው ይሄን ያለው። ወታቻለረ እኔ ጽፍ ነበር ምናምን ብሎ ተናገረ። አላህ ሱብሓነሁ ወተዓላ የእጁን ሰጠው። ይህንንም በዘመኑ የነበሩ ክርስቲያኖች ይህን ድንቅ ተአምር አይተዋል። ሶስት ጊዜ ምድር ስትተፋው ሙሐመድና ሰሃቦቹ ናቸው እያሉ መጨረሻውን ከሰው እንዳልሆነም ተረዱ። ከአምላክ ዘንድ የሆነ ቅጣት እንደሆነ አወቁ። ይህን ይመስላል። እሺ ያላችሁ እዚህ ጥያቄ አላችሁ?